አንድ ሴት የወር አበባ ወይም መርገም በመጣባት ጊዜ ቀጥታ ዳይሬክት ያንን ምን ማለት ነው መሳም በሳም ማንሳም ይቀልበታል። የኦርቶዶክስ ቤተክርስቲያን ካህናት በማርያም ስዕል በፍቅር ተነድፈው የነሆለሉ መሆናቸው የፍቅር ግንኙነት እያደረጉ በህልም ተገናኝ ተብሎ ጸሎት አለልኝ እባክሽ የማርያም የእመቤቴ ድንግል ማርያም ስዕል ወይ እባክሽ በህልም ተገለጭልኝ ያንቺን ደስታ አጠግብ ዘንድ ሐሴት አደርግ ዘንድ ተብሎ ይጸልያል። ይሄ እኮ በጣም የሚቀፍ የሚዘገንን ነውር እኮ ነው። ስለዚህ ቤተክርስቲያኒቱ የስዕልን አምልኮ ልታወግዝ ይገባታል። ጳጳሳቱ፣ ሊቃውንቱ፣ ካህናቱ፣ ዲያቆናቱ የስዕልን አምልኮ በአደባባይ መቃወም መቻል አለባቸው። ስለዚህ አሁን የኛ ትምህርት ሌላ ልምጣ ቀደም መርጌታ እንደጠይቃል የሆነ ጥያቄ ለምን መሰላችሁ? ሶበሰአም አፍረተ ትክት ተከትም ይላል። ያው አንዳንድ ግዙም ቅድመ መዋዕለ ንጽሕ ሱባኤ ተአምረ ፍቅርኪ ያሪ ወይ አስተሐፍር ጸላዬ ማርያም ስዕልኪ ለዮሐንስ ጽጌ ትንሣኤ ወደሰቱ ዋይኮተቱ ቅድመ ገጸ ሁሉ ጉባኤ አፈወርቅ እንዘትም ጊዜያ ተክሊለ። ምን ማለት ነው ይሄ? ምን ማለት ነው ይሄ? እንዴት ሸም አይደለም ወይ? አማርኛውን ይበል አማርኛው ይባላል። አሁን ሰው ምን እንደተባለ አማርኛው ይባል ሶበሰአም አፍረተ ትክት ይበል። ይሄ ቀጥታ የሚያወራው ምንድነው? አንድ ሴት የወር አበባ ወይም መርገም በመጣባት ጊዜ ቀጥታ ዳይሬክት ያንን ምን ማለት ነው መሳም በሳም ማንሳም ይቀልበታል። መሳም ራሳቸው እኔ አላፍርም ቀጥታ ዳይሬክት ሄዶ መሳም ቅድመ መዋዕለ ንጽሕ ሱባኤ ይኸው የንጽሕ ዘመን ጊዜ ፊት በዚያ ጊዜ ማለት ነው። በንጽሕ ጊዜ ማለት ነው። ከመንጻቷ በፊት ቅድመ መዋዕለ ንጽሕ ከመንጻቷ በፊት ከፔሬድ ሳትነጻ ከመርገም ሳትነጻ እንበለው ከመርገም ሳትነጻ ሴትዮዋ ደም እየፈሰሳት እያለ ቀጥታ ዳይሬክት ሄዶ ሰላም ለእንተና ብሎ መሳም ነው። ለምን የሚያሳፍር አይደለም እኮ ተአምረ ፍቅርኪ የፍቅርሽን ተአምር ያሪ አሳይቶ ወይ አስተሐፍር ጸላዬ ጠላትንም ያሳፍር ዘንድ ማርያም ስዕልኪ ማርያም ሆይ ስዕልሽ ለዮሐንስ ጽጌ ትንሣኤ የትንሣኤ አበባ ለዮሐንስ የጽጌ አበባ ነው። ወደሰቱ አይኮተቱ ቅድመ ገጸ ሁሉ ጉባኤ በጉባኤው ሁሉ ፊት ፈጽማ አመሰገነችው አወደሰችው። አፈወርቅ እንዘትም ጊዜያ ተክሊል ሁለት ጊዜ አፈወርቅ እያለች ምን አለችው? ሳመችው። መቼ? ቅድመ መዋዕለ ንጽሕ አመሰገነችው። ቆይ የስዕሏን ነው ግን በአካል አግኝቷት ነው? አይ ተከሳይ ነው። አንዲት ሴት ኃጢአት ሰራች ተብሎ ተከሳ በአደባባይ ተሰቀለች። ሴትዮዋ ማለት ነው ራቁቷን በአደባባይ ተሰቀለች እና ዮሐንስ አፈወርቅ በጊዜው መምህር ነበር፣ አስተማሪ ነበር። ሲያልፍ በዚያ እና ሲያያት ራቁቷን እንደዛ ተሰቅላ ሲያያት ምን አደረገ? ሄዶ ጌታዬ የተወለደበት ማህፀን ነው ብሎ የሴቷን አፍረተ ስጋ ሳመ። በዚህ ጊዜ ምንድን ነው? በዚህ ጊዜ የማርያም ስዕል ምን አለችው? አፈወርቅ ብላ አመሰገነች። ሁለት ጊዜ አፈወርቅ ብላ አመሰገነች። ተሳሚዋ ናት አመስገኛ ወይ የማርያም ስዕል ናት? ስዕሉ ነው አመስገኝ። ስዕልሽ እኮ ነው እያለ ቢና ስዕሉ ነው አመስገኝ። የሳማት ስዕሏ የወር አበባዋ ወይም ደግሞ እስኪኛ እናቆላምጠውታል ወደ ይሄ የሴቶች ልማድ የሚባለው አለ አይደል? አዎ ገባኝ። ንጽህናው እስከ 7 ቀን ነው ይባላል። ያ 7 ቀን ከመሆኑ በፊት ሴትዮዋ በኃጢአተኝነት እዛ የሰቀሏት ሴት ያ ወር አበባዋ ይፈሳል። ያንን ይሄ ዮሐንስ የሚባለው ሰው አፈወርቅን አፈወርቅ ይቆይ መቼ እንደተባለ እንድንሰይመውም ነው። ይሄ ዮሐንስ የሚባለው ሰውዬ ሄደና ይሄ እኮ ጌታዬ የወጣበት ነው ብሎ ሄዶ ሳመው። እስከምኑ? እስከ ደሙ። ከዛ በኋላ ነው ያቺ ስዕል ነው ወደሰቶ ዋይኮተቶ ቅድመ ገጸ ሁሉ ጉባኤ አፈወርቅ እንዘትብል ክልያተ ጊዜ። ስዕሏ በዛ ቦታ ነበረ ወይ? ስዕሏ እኮ ነች የምታወራው። ስዕሏ አለች።
ስለዚህ እኔ አሁን ማወቅ የፈለኩት ሴትዮዋ ተሰቅላለች ሴትዮዋ በኃጢአት ምክንያት እዛ ተፈርዶባታል። እዛ ቦታ ስዕሏ ነበረ ወይ? የስዕሏ ሳይሆን ሴትዮዋ በአካል የማርያም ስዕልም አለ። የማርያም ስዕል የማርያም ስዕልማ ዮሐንስን እንዴ ይለቀዋል እንዴ? አይደለም። አሁን የማርያም ስዕል እዛ ከሌለ ሴትዮዋ የተፈረደ የማርያም ስዕል እንዴት ከየት መጥቶ አሁን ያልተገናኘ ታሪክ እንደሆነ የሚፋለስ ነው የለም እኮ በምናምን ነው አሁን እኮ ነገርየው። ይኸውልህ ታባቀሽ ያ እኮ እንትኑ ይሄ ስዕሉ ነበር አልነበረም? ስዕሏ ነው የሚለን እኛ ያ ማን እንዳመጣው አናውቅም። ስዕሉ ግን ስዕሏ ነው የማርያም ስዕል። ልክ የጌታዬ እናት ነው። አንድ ጌታዬ የወጣበት ነው። ሁለት ብሎ ሄዶ ሳመው ማን ዮሐንስ። ከዛ በኋላ ግን ስንት ጊዜ ነው ዮሐንስ ያለችው? ማን ነው አፈወርቅ ያለችው? አፈወርቅ ብላ ጠራችው። በሰው ፊት ሁሉ ቅድመ ገጸ ሁሉ ጉባኤ ስለሚል በጉባኤው ፊት ተናገረች ነው የሚለው እና ይቀር። ስለዚህ አሁን ይሄንን ድርሰት በምናይበት ጊዜ ስዕል ከመመለክም ያለፈ ከባዕድ አምልኮም ያለፈ ጣዖትንም ከመተካት ያለፈ ሌላም ጉዳይ ይዞ የመጣ ጉዳይ መሆኑን ማህበረሰቡ ማወቅ አለበት። ስለዚህ የቤተ ክርስቲያኒቱ ካህናት ከምን ጋራ ከዝሙትና ከግልሙትና ጋራ የተያያዘ ባህሪም እያንጸባረቁ እንደሆነ መታወቅ መቻል አለበት። ስለዚህ አሁን ካየናቸው ከሁለቱ ድርሰት ሁለቱን አይተናል። ስንመለከታቸው ግን የሚያወየው አንደኛ ካህናት በማርያም ስዕል ፍቅር የተነደፉ መሆናቸውን፣ ሌላኛው ሀፍረተ ስጋን መሳም ራሱ ነውር አይደለም ወይ? ይሄንን ለትምህርት ማቅረብ ለአስተምሮ ማቅረብ ራሱ ትክክል አይደለም። እንደ እንትን ስንመጣ